የታቅና አላውቅም በዚህ ሁኔታ አንድ ደቂቃ ቤት ውስጥ ቆየሁ ማበዴ ነው እሺ ታዲያ የት ብለን ነው የምንሄደው እኔ እንዴትም ብለ ብቻ አንየን አገናኝ አረ ፋዘር እኔ እኮ ምንም አላቅም የት ብያገኛታለሁ ወይ ልጅ እማዬ ምንም የተታለለው ነገር የለም እማዬ እስኪ ዝም በይና እሚሉትን እንስማቸው እሺ ምንድነው የምትነግሩኝ ንገሩኛ ሀናም የራሴን የምትለውን እውነት ትናገር እስኪ እንስማት ቆይ ልጆቹ ምን ሆነዋል ሌላ ተጨማሪ ውሸት እየሰማን ባልሆነ ነገር ላይ ጊዜያችን እናሳልፍ ነው የምትሉት እኔ ምንም ያወሽሁት ነገር የለም እንትዬ እሱንም አየን እኮ እማዬ ሀና ላይ አትጩይባት አይደለም በንግግር ማሏ ገብተሽ እንደዚህ ራስ ድንጉጥ ናት ቆይ እማዬ እኔ ጋር እንዳሰብ አለ ምንድነው እሱ ማለቴ እኔ ያሰብኩት እንዳይሆን ብቻ ለምን ሁለቱም ሄደን ምርመራ ያደርጉ ከዛም በኋላ እውነተኛውን ሐሰትና ቃታታ ምን እንዴት አይዞሽ ያን ያህል እንኳን እኮ ከባድ አይደለም ክብደቱ እኮ አይደለም ሰላምዬ አለመታመኔ ነው እንጂ እንዴ እኔ ልጅ ምን ሆነሻል እማዬ ከስንት አመታት በኋላ ቤተሰቦቼን አገኘው ብዬ ደስታዬን አጣጥሜ ሳልጨርስ እድሌ ግን አያሳዝንም እድሌ ነው አውቀዋለሁ ጉድ እኮ ነው እንደው ጉድ በቃ በዚህ ከተስማማን እማዬ የሚመችሽን ቀን ትነግሪንና የተባለው ምርመራ እናደርጋለን ደሞ እኮ አታፍሪ ተመችቶኝ ነው ያደርኩት ያለሽ አባዬ ሰዓቱ ትንሽ ሄዷል ትቼ ብሄድ ቅር አይልህም አይደል በሺ ጂ ቻው አባዬ ሰላም አለልኝ እሺ ልጅ ቻው ሰላም አይል አባ ደግሞ መድኃኒትህን በሰዓቱ ውሰድ እሺ እሺ ልጅ አታስቢ Welcome to Ethiopian Airlines. ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው በዚህ ሰዓት መጥተሽ ምን ትሰራለሽ አንዬ ስራ ይጠፋል ብለሽ ነው ሰላምዬ ይልቅ እናንተ አየር ልትቀበሉ እየሄዳችሁ ነው መሰለኝ ፋዘር በዚህ ሌሊት ደውላ አስቸገረች አይደል አሁን ሰዓት በስላት ቀረው አርሶ ጋር ያዋልኩኝ ባልበስል ነበር የሚገርመው ማርፊው ምን አደረገ እንዳገኙ ይወግኙ እኮ እንደው መቀመጫዬን ወንፊት አደረጉት ካልሆነ እርሶ መርፌ ዶጋ የመጣው ዶክተር እኔ ሉጋው እንደ እኔ ልጅ መጥቶሽልኛል ማለት ነው አረ ምን ነው እኔ እኮ አባትሽ ነኝ ለነገሩ ብትረበሽም እኮ አይፈረድብሽም 16 አመት እኮ ቀላል አይደለም ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ እነሱ ገና አልተነሱም እስከዚህ ሰዓት ሜላትም አልተነሳችም ያው አላየኋቸውም ለማለት ነው እንጂ ተነስቶ ይሆናል እኮ እኔ እኮ ሲነግሩኝ አላመንኩም ነበር ኦ ማይ ጋድ ይሄ እንዴት ሊሆን ይችላል ምኑ ልጄ እውነት ደግሜ ያሻሉ ብዬ አስቤም አላቅም ነበር ሰርፕራይዝ መስፍን ሜሉ እንዴ ነስኪ ሰላም በይ ሜሉ ሰራተኛ ስትቀጥር በጣም ጎበዝ ነች ማለት እንዴ አንቺ ላይ መሰለሽ ቆንጆ ልጅ ነው የቀጠረችው ለነገሩ ባታቂኝም አልፈርድብሽም መስፍን እባላለሁ የነ ሰላም አባት ነኝ የሆነ ባለው ነገር ላይ መጥፎ ስሜት የሚሰማኝ መስሎሽ ነው አይደል በቃ አንቺም ወደ ኪችን ግቢ እኔም ውስጥ ገብቼ ልተዳደብ ቀረንጥልህን ብርድ እንዳይመታ እንዴ ምንድነው 10 ጊዜ አፍ የምትከፍተው አና ትመጣለች ስላሉኝ እሷን እየጠበቅኩኝ ነበር እሷ ግን እስካሁን አልመጣችም እሷ ብትመጣስ ምግብ አታመጣ ሃና ምግብ ላይ በጣም ጥሩ ናት እርግጠኛ ነኝ ይዛልን ትመጣለች እሷ እስከምትመጣ እኮ ታዲያ በረሃብ ማለቃችን እንዶ የከብት መርፌ ነው መሰለኝ የሚወጉኝ ረሃብ ለቀቀብኝ እኮ እግዚአብሔር እንዴ አባዬ አባዬ መስማ አባዬ ዳና እኔ አላምንም አባዬ ሃና ማለት ሰራተኛዋ እሷ ነች አይደል አዎ ምን ነው አባ እኔ እኮ አላምንም መጣች ያላችሁ እህታችሁ እኮ እሷ ናት የመሰለችኝ እህታችን የተባለችውማ ያችኛዋ ናት ቆይ አላገኛትም መሰለኝ ኦ ማይ ጋድ እንዴ አግኝቻታለሁ እኮ እቺኛ እህታችሁ ያችኛዋ ደግሞ ሰራተኛ እኮ ነው የመሰለችኝ እንዴት እንደዛ መሰለ አባ አላውቅም ብቻ እንደዛ አድርጌ ነበር ያወራዋቸው እርግብን ሰራተኛ ብለ ጭራሽ ጨርቋን አስተላልኛለ አይ ምንም ነገር አልፈልግም እና ኪችን ምን ትሰሪያለሽ ጣት ላይ አባቴ ሲያናግረኝ ተደብቀሽ ትስቂብኝ ነበር ልበል አዎ ምን ነው አስከሬኑን ከዚህ በላይ ርቀት ይዘልን ሄድ አንችልም ጉድጓድ ቆፍረናል
እዚህ ከቀበርነው ግን በውቅሮ የደርግ ሰዎች ማንነቱ ስለሚታወቅ አስከሬኑን ሊያወጡ ይችላሉ ብለን ሰጋን። ከዚያም በላይ ሌላም መዘዝ ሊያስከትል ይችላል። ይህ ደግሞ ለቤተሰቦቹ ለዘመዶቹና ለሚተዋወቁት ሁሉ ጥሩ አይደለም፣ ለሚያውቁት ሁሉ ጥሩ አይሆንም። ስለዚህ ምን እናድርግ? ቸግሮናል አለ። ቀጠለና አስከሬኑ እንዳይታወቅ አንገቱን ቆርጠን እንውሰደው የሚል ሐሳብ መጥቶ ነበር። ከበደን፣ መስማማትም አቃተን። አማኑኤል በቅርብ ስለሚያውቀውና የኃይል መሪውም ስለሆነ እርሱን ብናማክር ይሻላል በማለት ነው የፈለግነ አለኝ። የአቢዮ እናትና እህት ትዝ አሉኝ። እናቱ አንዳች ነገር ቢሰሙ ወይም ቢያዩ የሚከተለውን አስቤዋለሁ። ነገር ግን አይናችን እያየ በገዛ እጃችን አንገቱን መቁረጥ ውስጤም ቢያለኝ፣ እናቱን ሳስብ ደግሞ ግራ ገባኝ። ጭንቅላቴ ጭው አለብኝ። መጀመሪያ መሞቱን ስሰማ የተሰማኝ ስሜት አሁንም እየሞከረኝ ነው። የፈለገው ይምጣ ብዬ በፍጹም አንገት መቁረጥ አይደረግም፣ እንዲሁ እንዳለ ቀብረነው ብንሄድ ነው የሚሻሉ አልኩና ከስሬ ወደ ተንጋለለው የአቢው አስከሬን በርከክ አልኩና ተመለከትኩት። የተመታው በስተግራ በኩል ከዓይኑ ትንሽ ዝቅ ብሎ ነበር። ትንሽ የደረቀ ደም ፊቱ ላይ ከመታየቱ በስተቀር ሰውነቱ በሙሉ ደም የለበትም። የግራ እጄን በአንገቱ በኩል አስገብቼ አንገቱን ቀና አደረኩና ግንባሩን ሳምኩት። አይኖቹ እንደሞተ ሰው ሳይሆን እንቅልፍ እንደወሰደው ሰው ተከድነው ፊቱ ላይ የጸጥታ መንፈስ ሰፍሯል። ማስታወሻ እንዲሆነ ብዬ ቀበቶውን አውጥቼ ወሰድኩ። አሁንም እንደገና አየሁትና ቀኝ ጉንጮን ጎንበስ ብዬ ስስመው ወዲ ሀፍቴ የሚል ድምፅ ጆሮዬ ላይ ይጮህብኝ ጀመር። እንባ በዓይኖቼ ሞላ። የልቤ ምት ጨመረ። ሆዴ ተንሰፈሰፈ። ራሴን መቆጣጠር አልቻልኩም። አስከሬኑን እንዳቀፍኩ ስቅስቅ ብዬ ማልቀስ ጀመርኩ። የቆሙት ጓዶች ምን እንደሚያደርጉኝ ግራ ገብቷቸዋል። ቢጠይቁኝም አልነሳ ብያቸዋለሁ። በኋላ ቢራራ ጎንበስ ብሎ ትከሻዬን ያዘና በቃ ተነስ አለኝ። እሺ አላልኩትም። በሁለት እጆቹ ግራና ቀኝ ትከሻዬን ይዞ ሊያነሳኝ ሞከረ። አልተነሳሁም። በመጨረሻ ከአንድ ጓድ ጋር ተጋግዘው በግድ እየጎተቱ አነሱኝና ወደ ኋላ አድርገውኝ አስከሬኑን መቅበር ጀመሩ። አስከሬኑን ወደ ጉድጓድ ጨመሩና አፈር አለበሱት። ሁላችንም በተጠንቀቅ ቆመን የኢሐሰን የስንብት መዝሙር በአንድ ድምፅ ዘመርን። የአቢውን ቀብረን ስንሄድ በፍጥነት እንድንደርስ ስለተነገረን እየሮጠን የቀደሙትን ጓዶች ደረስንባቸው። ስንደርስ አንዱም በሕይወት ነበረ። ይነጋገራል። የተመታበትን ቦታ በጨርቅ አስረን በተቻለ መጠን ደሙን ለማቆም ሞከርን። ያፈገፈግንበት ቦታ ከውቅሮ በስተ ምስራቅ በኩል የሚገኘው አጽበዳራ ወረዳ ይባላል። ተራራዎቹን ከወጣም በኋላ ሜዳ ነው። ከሜዳው በስተ ምስራቅ በኩል ያሉት ዳሉልና የደንከል በረሃ ናቸው። እኔ ሮማን ስሸከመው በአፉና በአፍንጫው የፈሰሰው ደም ከላይ እስከታች ድረስ አልብሶኛል። ሮማን ተሸክሜ ትጥቄን ለመያዝ ስላልተመቸኝ ለአንድ ጓድ ሰጥቼው ይዞ ቀድሞ ሄዶ ነበር። ድላይና ፍሶ ገብራይ ደግሞ ጌታውንን ሲሸከሙ ሰውነታቸውም ልብሳቸውም እንደኔ በደም ተነክሯል። እነርሱ ከኔ በፊት ተራራውን ወጥተዋል። እኔና ብርሃኑ ምክትል ጋንታ መሪዎች ስለሆንን የተወሰኑ ጓዶችን አሰባስበን እየተጓዝን ነበር። ማይመሳኑ ለጓድ ሞት አያለቅሱም፣ አርማውን ያነሷል እንጂ። ተራራውን ወጥተን አጽቢ ከተማ ስንደርስ ፀሐይ ጮራዋ መፈንጠቅ ጀመረች። በሕይወት የተረፉት የአመራር አባላት ቀድመው የመጡትን በየጋንታቸው እያሰባሰቡ ደረስን። የእኛ ጋንታ መሪ እንግዳ ወርቅም የሚመራውን ጋንታ አባላት እያሰባሰበ ነበር። ስንደርስ እነ እንግዳ ወርቅ እኔን ሲያዩ ድንጋጤያቸውን መሸፈን ሳይችሉ ሁሉም ወደ እኔ ዞሩ። ሁኔታቸውን ስመለከት ምን ተፈጠረ ብዬ ግራ ገብቶኛል። ለካስ ትጥቄን የሰጠሁት ጓድ የኔን መሳሪያ ሲሰጣቸው አማኑኤልም ተሰውቷል ብለው ጠርጥረው ነበር። ትንሽ ከተረጋጉ በኋላ መሳሪያን የሰጠሁበት ምክንያት ተነግሯቸዋል። ስደርስ ግን የመጀመሪያው ድንጋጤያቸው አለቀቃቸው ኖሮ ሁሉም አፍጥጠው ተመለከቱኝ። አንዱምን ይዘነው ስንደርስ ሐኪሞቹ እየጠበቁን ነበር። አንዱምን ለሐኪሞቹ ሰጥተን እኔም ወደ ጋንታ የገባሁና ትንሽ እንደሄደን ከአመራሩ መልእክት መጣ። እንግዳ ወርቅ መልእክቱ እንደደረሰው ወደ እኔ መጣና ትጥቄን ሰጥቶኝ አማኑኤል ዛሬ በጣም የምትወዳቸውን ጓዶችህን አጥተሃል። አንተም ከእነርሱ ጋር ብትቀር ይሻል ነበር። ካሁን በኋላ ምን ሕይወት ትኖራለህ አለኝ፣ ፊቱ በሐዘን እንደተጨፈገገ። ለማንኛውም አሁን ፍሱና ላይ ስለሚጠብቁ ከእኛ ጋር ሳይሆን ከእነርሱ ጋር እንድትሄድ ከአመራሩ መልእክት ደርሷል አለኝ።
ትንሽ ወደፊት እንደሄድኩ ነበር ፍሱህንና ድላይን ያገኘኋቸው። አልተነጋገርንም። በፍሱህ መሪነት ወደ ወንዝ ወረድን። ቦታውን እኔና ድላይ አናውቀውም። ፍሱህ የነበረበት ኃይል 66 በዚያው አካባቢ ትንቀሳቀስ ስለነበር አካባቢውን በሚገባ ያውቀዋል። ወንዙ ከከተማው በስተሰሜን ይነሳና ጥቂት ወደ ደቡብ ከወረደ በኋላ ወደ ቆላ ይፈሳል። እኛም ፍሱህን ተከትለን እንሄዳለን። በመጀመሪያ ጥሻ ውስጥ ገባንና ወደ ወንዙ የሚወርደውን ቁልቁለት ያዝን። በምንሄድበት በኩል ምንም የእግር መንገድ ምልክት አይታይም። ሰው ሄሮበት የሚያውቅም አይመስልም። ቦታው በዛፎችና በትናንሽ ቁጥቋጦዎች የተሞላ ነው። ቁልቁለቱን ወርደን ስንጨርስ የወራጅ ወንዝ ድምፅ ይሰማ ጀመር። ትንሽ ከሄድን በኋላ ቁልቁለቱን ጨርሰን ጥሻውን አለፍንና ወደ ወንዙ አፋፍ ካለው ገላጣ ቦታ ላይ ደረስን። እይታው መንፈስ ይሰርቃል። እኔና ድላይ በአድናቆት ፈዘን ቆምን። ሁለታችንም አይኖቻችንን ማመን እስኪያቅተን ድረስ በአግራሞት ተውጠን አድናቆታችንን በአንደበታችን መግለጽ ተስኖን እንተያያለን። ፍሱ ሁኔታችን ፈገግ አሰኝቶት አድናቆታችንን እስክንጨርስ የሚጠብቀን ይመስላል። እኛ ከነበርንበት ልፍ ብሎ በከተማውና በወንዙ መካከል አንድ ትንሽ ኮረብታ አለ። ወንዙ ማይመሳኑ፣ ኮረብታው ደግሞ ባርካ እንደሚባል ፍሱ ነገረን። ማይመሳኑ ማለት የመስኖ ውሃ ማለት ሲሆን ማይመሳኑ ማለት የመስኖ ውሃ ማለት ሲሆን ባርካ ማለት ደግሞ አካባቢውን ማሳየት የሚችል ከፍተኛ ቦታ እንደማለት ነው። ሰዓቱ ከጧቱ 2 ወይም 3 ሰዓት አካባቢ ይሆናል። ወደ ወንዝ እንድንወርድ የተደረገው የሶስታችንም ገላና ልብስ በደም ስለተበላሸ እንድንታጠብ ነው አለ ፍሱ። ነጠላውን ነጥሮ የልብሱን ደም እንዲሸፍንለት አድርጎ ከለበሰ በኋላ ሳሙና ሊያመጣ እኔና ድላይም ብቻችንን ትቶን ወደ ከተማ ሄደ። ሳሙና ካመጣልን በኋላ ሰውነቱን ታጥቦ ትንሽ ቆየና ምሳ ሊያመጣ እንደገና ወደ ከተማ ተመለሰ። እኔና ድላይ ፀሐይ ለመሞቅ ብለን ወደ ኮረብታ ላይ ወጣንና ተቀመጥን። ከሁለቱም የበለጠ የእኔ ሰውነትና ልብስ ጸጉሬም ጭምር በሮማ ደምና ከወዱ በወጣ ነገር ከላይ እስከታች ተበላሽቷል። ድላይ ፍዝዝ ብላ ሰታየኝ ቆይታ አይኖቿ እንባ እያቀረሩ እንዴት ሆነ ከዚህ ሁሉ ማዕት ወጣ አለችኝ። በሕይወት ተርፋለሁ የሚል ግምት አልነበረኝም። ግን መኖርስ ምን ዋጋ አለው? ብሰው ይሻለኝ ነበር ብዬ ድምፄ የተቆራረጠና ራሴን ታግዬ መቆጣጠር አቃተኝ። አንገቴን ወደ መሬት ደፍቼ ስቅስቅ ብዬ አለቀስኩ። ጥቂት ቆይቼ ደግሞ ላወራት ጀመርኩ። በወሎ የነ ጁሊያኖን አሟሟት አይቻለሁ። በ1969 ዓመተ ምህረት ደግሞ ጎንደር በለሳ ላይ እነ ያደቴ ምትኩ አለማየሁ ሊቁኖና አብሮ አደጌ ዳዊትና ብርሃነ በርሄ ሕይወታቸው ሲያልፍ አይቼ ጥያቸው መጥቻለሁ። ከበለሳ ስንመለስ ለመጸዳዳት የሚወጣ በመምሰል እነ ዳዊትንና መቶ አለቃ ፍጹምን እያስታወስ ብዙ ጊዜ ለብቻ ያለቅስ ነበር። አሁን ደግሞ የአቤውን ሞት ተመለከትኩ። ትናንት አብረን ነበር። እኔስ ተከሳይቱ እየሳቀ ሲያበረታታኝና ሊያጫውተኝ ሲሞክር ነበር። ዛሬ ግን ሜዳ ላይ ቀብሬው መጣሁ። ሮማ አጠገቤ ሆኖ እየተመካከርን ስንተኮስ ቆይተን በደቂቃ ውስጥ አንዲት ቃል እንኳን መውጣት ተስኖት አይዞህ ጓዴ አጠገብህ ነኝ በርታ እንኳን ለማለት እድል አጥቼ ንግግሬን ልጨርስላት አልቻልኩም። የሆዴን መተረማመስ ማቆም አቃተኝ። የጀገኑት አይኖቼ ብቻ ነበሩና እንባቸውን በመንታ ወረዱት። ድላይ መጀመሪያ ልታባበለ ሞከረችና ከዚያም በኋላ ግን እርሷን ባሰችና ማልቀስ ጀመረች። ድላይ እንዴት ከዚህ ማዕት ወጣ ማለቷ ወደ ወቅሮ ከመሰማራታችን በፊት አንተና የአቤው በሕይወት የማገኛቸው አይመስለኝም ያለችውን ስጋት አስታውሳ ነበር። በጦርነቱ ውስጥ እያለን ቀድሞ ወደ እኔ የደረሰችው ከዚያው ስጋቷ ጋር ተያይዞ በተሰማት ጥርጣሬ ነበር። በእርሷ ጋንታ ውስጥ በተጠባባቂ የነበሩ ጓዶችን ይዛ አዋጊ ሆና ስትመጣ ከኋላችን የነበረ አንድ ጓድ ተኩስ በስቶበት አቀርቅሮ ጠመንጃውን ወደ ታች ሲተኩስ አይተው ተናደደችበት። ጓድ ቀና በል እንጂ የምትተኩሰው ጥይት ወዴት መሆኑን ማወቅ አለብህ ብላ ጠመንጃውን ከእጁ ነጥቃ እንዴት እንደሚተኮስ አሳይታ መልሳ ሰጠችው። መቼም ጀግንነቷ ልዩ ነበር። እንደምንም ለቅሷችንን አቆምንና ተነስተን ወደ ወንዙ ዳርቻ ወርደን ድንጋይ ላይ ቁጭ እንዳለን አማኑኤልን ሬሳውን እንጂ በሕይወት አላገኘውም እያልኩ ነበር የመጣሁት አለችኝ። አዎ እኔም እወጣለሁ የሚል ግምት አልነበረኝም። ተኩሱ ከጠበቅነው በላይ ነበር። እናንተ መታችሁ ባትወዱ ኖሮ እኛም በሕይወት አንወጣም ነበር አልኳት። የምንወራው አይን ለአይን እየተያየን እጆቻችንን በወንዙ ውሃ ውስጥ ከተን ከውሃውም ጋር እየተጫወትን ነበር። እና ወደ በጌ ምድር የምትሄደው መቼ ነው አለችኝ። ደግሞ ቀስ ብላ ርዕስ መለወጥ እንደፈለገች ገባኝ። መቼ እንደሆነ ገና አላወኩም።
የጋንታ 26 አባሎች ምክትል የጋንታ መሪው ይዟቸው መጥቶ ጦርነቱ ላይ ተካፍለዋል። ነገ ወይንም ከነገ ወዲያ ከእነርሱ ጋር ወይንም ለብቻዬ ወደ አሲምባ ወርዳለሁ አልኳት። አሁንስ ኃይል 500 አስጠላኝ። እኔም ብሆን ወደ ሌላ ኃይል ቢቀይሩኝ ደስ ይለኝ ነበር። ጌትነት የለም። አሁን ደግሞ የአብዮና ሮማሃም ተሰውተዋል። አንተ ብርሃኑና ግዴ ጨጓር ደግሞ ወደ ሌላ ቦታ ተመድባቸዋል። የቀረነው እኔ ቴድሮስ ባሪያውና እንግዳ ወርቅ ብቻ ነን አለችና በሐዘን ተዋጠች። እኔም እኮ ትእዛዝ ሆኖብኝ ነው እንጂ ከእናንተ ለመለየት አልፈልግም ነበር። በተለይ እኔና አንቺ ሁልጊዜ አንድ ኃይል ውስጥ ብንሆን ደስ ይለኝ ነበር አልኳት። አይ አማኑኤል፣ እንደዛማ አይሆንም። ግን ትግራይና በጌ ምድር ሆኖ መለያየቱ በጣም ደስ አይልም። ተናግራም ሳትጨርስ እኔም መልስ ሳልሰጣት የከባድ መሳሪያ ድምፅ ሰማሁኝና ከተቀመጥኩበት ፍንጥር ብዬ ተነስቼ ጠመንጃዬን አንስቼ ግራ ቀኝ ስል እሷ በጣም ሳቀች። እንደዚያ ስትስቃይቻት አላውቅም። በጣም ሳቀች። ምን ያስቅሻል? ጠመንጃሽን ያዥና ተነሽ እንጂ አልኳት። ያሳቃት የግልድም አለባበሴና ከነብረት የመነሳቴ ነበር። ግልድም አለባበሱን በደንብ አውቀህበታል። ከግልድም ጋር ደግሞ ጠመንጃ እየያዘ ያምርብሃል። ልክ ያገረኝ ሰዎች መሰልከኝ አለችኝ። አለባበስ እኮ በደንብ አስተምረውኛል። ከ2 ዓመታት በፊት ከወሎ ሮቤት አሲምባ ድረስ አገልድም ለብሼ ነበር የተጓዝኩት አልኳት። አዎ ሰምቻለሁ። ታዲያ እንዴት አረሳኸው? እንዴት ይረሳኛል? እሺ ዘለ የተነሳኸው ምን ሆነ ነው? የከባድ መሳሪያ ድምፅ። የከባድ መሳሪያ ድምፅ አልሰማህም አለችና ጥቂት ዝም አለች። የለም አልሰማህም። አንተ ብትሰማ ኖሮ እኔ የሚሰማኝ ነበር አለችኝ በመረጋገጥ። እንግዲያውስ የሌሊቱ የተኩስ ድምፅ ጭንቅላቴ ውስጥ ተቀርጾ ይሆናል ብዬ አሰብኩና ገረመኝ። በል እሱን ተውና ና ተቀመጥ አለችኝ ደግሞ። ከፊት ለፊቷ ድንጋይ ላይ ተቀመጥኩ። ስቀመጥ እያየችኝ ሳቋን እንደገና ጀመረች። ምን ነው ስላት፣ አሁንስ ሚዶና ቅቤ ብቻ ነው የቀረች። እሱ ቢጨመርልህ ደንበኛ ራያ፣ እንዲያውም የወሎ ራያ ትመስላለህ አለችና ሳቋን ለቀቀችው። ፊት ለፊት ተቀምጠን አይን ለአይን እየተያየን ስለነበር ገጽታዋ ብሩህ ሆኖ ይታየኛል። ጥርሶቿ ተከርከመው እንደተስተካከሉ ሁሉ መስመር ይዘው የተደረደሩ ናቸው። ጉንጮቿ ወጣ ወጣ ብለው አይኖቿ ወደ ውስጥ ገባ ገባ ብለዋል። ገላዋን በሳሙና ስለታጠበች ፊቷ ያንጸባርቃል። አጠር ያለ ሉጫ ጸጉሯ በነፋሱ ወዲህ ወዲያ እያለ ይወዛወዛል። ሰውነቷ በሙሉ የተስተካከለ ነው። ሁሉ ነገሯ አምሯል። ትክክለኛ የሴትነት ውበቷን ያየሁት ያን ቀን ይመስለኛል። በሌላ ጊዜ በደልዳላ አቋም ጠመንጃ ይዛ፣ በተለይ ደግሞ ኮፍያ አድርጋ ስትሄድ ወንድ ነው የምትመስለው። ፊቷን ኮስተር ስታደርገው ደግሞ ታስፈራለች። በዚያ ቀን ግን ተጣጥባ መናፈሻ ውስጥ ሆና ንጹህ አየር እየተነፈሰችና ነፃ ሆና ስትስቅ ሳያት ድላይ መስላ ታየችኝ። አሁንስ በእውነት ሙሽራ መስለሻል። ዛሬ በጣም ነው ያማረብሽ። አብረውኝ ያደጉ የአዲግራት ልጃገረዶችን መስለሻል። እንዲህ ከሆነ ሁልጊዜ ወንዝ እየወረድሽ በሳሙና መታጠብ አለብሽ ብዬ ቀለድኩባት። አንተ አናርኪስት፣ ስነ ስርዓት። የአዲግራት ልጃገረዶች ቆንጆች እንደሆኑ አውቃለሁ አለችና እንደገና መሳቅ ጀመረች። ማራኪ ውበትና የሚያምር ሰውነት እንዳላት በዚያ ቀን አይቻት ምስክር ለመሆን በመቻሌ ትልቅ ደስታ ተሰማኝ። ጠዋት ስናልቅስ ቆይተን አሁን ደግሞ በሳቅ ልንሞት ደርሰናል። እንደገና ወደዚያ ሐሳብ ስገባ ፊቴ ተለውጦ በሐዘን ጨለመ። እሷም ወዲያውኑ መለወጤን አይታ ምን ሆንክ አማኑኤል አለችኝ። የእሷን ፊት እንደኔው መለወጥ እየጀመረ ሲሄድ ይታየኛል። ምንም አይደለም፣ ግን እኮ ላይ እኔና አንቺም ከዛሬ በኋላ ላንገናኝ እንችላለን። እንዲህ አይነት እድልም ሁለተኛ ላያጋጥመን ይችላል አልኩ፣ ሐዘን የበለጠ ልቤን እያሰበረው። አሁን ሊሆን ይችላል። እኔ ዛሬ በህይወት እንደማላገኘ ነበር ትናንት ማታ ያሰብኩት። አጋጣሚ ሆኖ ግን ዛሬ አብረን ውለናል። የሚቀጥለው ጊዜ ደግሞ ምን እንደሚመጣ ምን ይታወቃል አለችና እርሷም አንገቷን ወደ መሬት ደፋችው። የሚወርደውን የወንዝ ውሃ እየተመለከትኩ ቅዝዝ ብዬ ቀረሁ። ቀና አለችና ምን ነው አማኑኤል፣ ምን እያሰብክ ነው? ምንም፣ ብቻ የምንወዷቸውን ጓዶች ቀብረን ዳግም ላናገኛቸው መለያየታችንን ሳስበው ውስጥ ይረበሻል። በተለይ ሮማ አጠገብ እንደተመታ ወዲያውኑ ነበር የሞተው። ትናንትና መጀመሪያ የተሰዋው እሱ ይመስለኛል። እንደተመታ በዚያው ወድቆ ቀረ። አንዲት ቃል እንኳን ለመተንፈስ እድል አላገኘም።
እኔ ግን ነፍሱ ሳትወጣ አንድ ቃል እንኳን ይናገር እንደሆን ብዬ ስሙን እየጠራው ትከሻውን ነቀንቀው ነበር። እሱ ግን እስከ ወዲያኛው ሄዷል። አልሰማኝም። የሆነ ነገር ተናግሮ ቢሞት ይሻለኝ ነበር። ምንም ቢሆን ሐዘኑ የሚወጣልኝ አይመስልኝም። እሱ አንድ ቃል ለመተንፈስ እድሉን አጣ። እኔና አንቺ ደግሞ እዚህ ልዩ የተፈጥሮ ውበት በታደለ በአበቦች በተንቆጠቆጠ በአዋፍ ዝማሬ በደመቀ ንጹህ አየር ጥርት ያለ የወንዝ ውሃ ባለበት ቦታ ላይ ገላችንን ታጠብን። በነጻነት ሆነን እየሳቀን ለማውራት የማይታለም እድል አገኘን። ዓለም ምንድናት? እንዴ የሰማይና የምድርን ያህል የሰው ልጅ እየለየች የማይገናኝ አጋጣሚ የምትሰጠው እድልስ የሚወሰነው እንዴት ነው እያልኩ ራሴን እየጠየቁ ሁሉም ነገር ግራ ይገባኛል አልኳት። ደግሞ ትናንት በጣም ያሳዘነኝ ነገር ምን እንደነበር ታውቃለህ? ጌታሁንን ተሸክሜው ሲሄድ እኔ እንደሆንኩ አውቋል። የተመታው በከባድ መሳሪያ ግራ ደረቱ ላይ ስለነበር በጣም ተጎድቷል። የግራ እጁ ደግሞ ተበጥሳ ልትወርቅ ደርሳ አንድ ጓድ የግራ እጁን እየደገፈልኝ ነበር የምንሄደው። እኔ ስለ እርሱ መትረፍና አለመትረፍ ነበር የሚጨነቀው። እርሱ ግን እንዲያ ሆኖ የራሱን ሁኔታ ትቶ እኔን ሊያበረታታኝ አይዞሽ ጓዴት እያለኝ ነበር ከሞት ጋር እየታገለ። ትከሻዬ ላይ እንዳለ መተንፈስ እያቃተው ሲታገል ይሰማኝ ነበር። እርሱ ሞት አፋፍ ላይ መሆኑን እያወቀ እኔን አይዞሽ ሲለኝ አንጀቴ አልችል ብሎ ይንሰፈሰፍ ነበር። እንደዚህ አይነት ሰቆቃ ማሳለፍ እንኳን በምትወደው ሰው በጠላትም ላይ ቢታይ ከባድ ነው። ግን ትግል ስለሆነ ለመርሳት መሞከር ነው እንጂ ምንም ማድረግ አይቻልም ብላ በሐዘን ስትዋጥ የኔን ሐዘን ትቼ እሷን ማጽናናት ጀመርኩ። ድላይ ተወርዋሪውን ኃይል ይዛ ወደ ጦርነቱ ስትገባ መጀመሪያ የመጡት እኔ ወደ ነበርኩበት ምሽግ ነበር። ከወታደሮቹ ፊት ለፊት ስለነበርን በጣም የተጠቃነው እኛ ነን። የነርሱን ዘብ ቦታ አስለቅቀን ነበር የምንታኮሰው። ወደ ግንቧ አጥር ለመጠጋት ግን አልቻልንም። እንደመጣች የተገናኘችው መጀመሪያ ከኔና ከሐጎስ ማንጁስ ጋር ነው። ሁኔታውን በደንብ ገለጽኩላት። ከኛ በስተግራ በኩል ምሽግ ይዘው የሚታኮሱት ህብስቱና ጌታውን ላይ በከፍተኛ ሁኔታ ይተኮስባቸው ስለነበረ እነርሱ ወዳሉበት ቦታ እንድትሄድ ነገርኳት። እነርሱ ወደ ህብስቱ ሲሄዱ እኛ ሽፋን እየሰጠናቸው ነበር። እኛ ወደታች ስንወርድ እናንተ ከፍተኛ ተኩስ ከፍታችሁ ሽፋን ባትሰጡን ችግር ላይ መውደቃችን አይቀርም ነበር። እነ ፍሱህና ግዳይ በጣም ገረማቸው። አንዶምና ጌታውን ቆስለው ወድቀዋል። ህብስቱ ብቻውን ተነስቶ ወደፊት ሄዶ በዚያው ቀረ። ህብስቱ አጥሩ ስር እንደተመታ ከተረዱ በኋላ ወደፊት ሄዶ ህብስቱን ለማውጣት ሞክረው ነበር። ነገር ግን ወታደሮቹ የህብስቱን ሬሳ ወደ ውስጥ ጎትተው አስገብተውታል። በመጨረሻ የነበረን አማራጭ በህይወት ያሉትን ቁስለኞችን ማስወጣት ነበር። አንዶም በህይወት ተርፏል። ጌታሁንን ግን በላይ ላይ ተሸከመው እየሄድኩኝ በላይ ላይ ሆኖ አይዞሽ ሲለኝ ቆይቶ ነበር ያረፈው። ባሰብኩት ቁጥር ድምፁ ጆሮዬ ላይ ይደውላል። እስካሁን ድረስ ትከሻዬ ላይ ያለ ይመስለኛል። ሐዘኑ የቱን ያህል ልቤን እንደሰበረው ልነግር አልችልም። ነገር ግን ትግል ስለሆነ እኛም እንከተላቸዋለን። አሁን ያለን አማራጭ መጠንከር ብቻ ነው እንጂ የአብዩ፣ ሮምሃ፣ ህብስቱ፣ ጌታሁን፣ ዩሱፍ ሌሎችም አይመለሱም። በህይወት እስካለን ድረስ በጀግንነታቸው እንኮራለን። መስዋዕትነት ሁላችንም ወደ ትግል ስንገባ የተቀበልነው ነገር ነው። ሁላችንም ወደፊት በመታገል መቀጠል ብቻ ነው ያለብን። ትግል እኮ ለተሰውቱም ላለነው መራራ ነው። ይህን ሐዘናችንን ልንረሳው ካልቻልን ወደፊት ለመራመድ አንችልም። ስለዚህ እሱን ረስተን ስለ ወደፊቱ ዓላማችንና ትግላችንን እናውራ። ድላችንን በተስፋ የሚጠብቀውን የትግራይንና የመላ ኢትዮጵያ ህዝብን ስናስብ ብቻ ነው ሐዘናችንን መርሳት የምንችለው አለች በተመስጦ። ሁለታችንም ስናወራ ወደ ወንዙ ጎንበስ ብለን ወራጁን ውሃ እያየን ስለነበር እንባችን ወደ ወንዙ እየተንጠባጠበ ከወንዙ ከውሃው ጋር ተቀላቅሎ ይወርዳል። ትካዜና ሐዘናችን ከብዶ ከቁጥጥራችን ውጪ ነበር። ፍሱህ ገብራይ ምሳሌ ያመጣልን እንደሄድ አልተመለሰም። የሄደበት ከተማ ካለንበት ቅርብ ነው። ነፃ የወጣ አካባቢ ስለሆነ የሚጠበቀው በእኛ ሚሊሻዎች ነበር። በአካባቢው የምትንቀሳቀሰው ኃይል 66 ብዙ ስለሰራችበት በርካታ ደጋፊዎች ያሉባት ከተማ ነች። ከትንሽ ጊዜ በኋላ ፍሱህ ገብራይና 2 ሚሊሻዎች ዳቦ አመጡልን። በልተን ከወንዙ ውሃ በእጃችን እየጨለፈን ጠጣን። ፍሱህ ገብራይ እመጣለሁ ብሎ ከሚሊሻዎቹ ጋር ተመልሶ ሲሄድ እኔና ድላይ እንደገና ለብቻችን ቀረን። ያለንበት ቦታ ከከተማው ቅርብ ሲሆን የሚከልልን አንድ መለስተኛ ኮረብታ ነው። ወደ ወንዙ መውረጃ ገደላማ እየሆነ ይሄዳል። ትላልቅ ዛፎችም ይገኙበታል። ቀሪዎቹ ጓዶች ያሉበትን ቦታ በግምት ነው እንጂ በደንብ አናውቀውም።
ከነበርንበት ቦታ በምን ያህል ርቀት ላይ እንዳሉ መገመትም ከባድ ነው። የምትሄዱበት ቦታ ለጸጥታ አስጊ አይደለም፣ በእኛ ሰዎች ቁጥጥር ውስጥ ነው ብቻን የተባልነው። ሁለታችንም አገልድም ለብሰን መሳሪያችንን ከነሙሉ ትጥቁ ይዘን ልብሳችንን እያደረቅን ነበር። ከምሳ በኋላ አገልድም እንደለበስኩ ድንጋይ ላይ ቁጭ አልኩ። ከወገቤ በላይ ራቁቴን ነበርኩ። ድላይ ግማሽ ራቁቴን ስታየኝ የመጀመሪያዋ ነው። ቀና ብላ ተመለከተችኝና አማኑኤል ለካስ በጣም ቀጭን ነህ፣ አጥንቶች ይታያሉ አለችኝ። አሁን እኔ እኮ በድህነት ነው ያደግኩት። አሁን ደግሞ ትግል ላይ ስለሆን የተገኘውን ነው የምንበላው። ጦም ውሎ ጦም ማደር የተለመደ ነገር ነው። በፊትም በችግር አሁንም በባሰ ሁኔታ በመኖር የነበረው ይብሳል አልኳት። አይዞ ምንም አይደለም፣ ሁላችንም በድህነት ነው ያደግነው ስትል እኔን ለማጽናናት መስሎኝ ነበር። እኔ በድህነት ማደግ መደበቅ አልፈልግም። አንዳንድ እንድትወቂባቸው የማይፈልጉም እንዳሉ አይቻለሁ አልኩ በመቀጠል። ልክ ነህ፣ ሁሉም እንዳንተ ንጹህ መሰለህ እንዴ? ለዚህ እኮ ነው ትግሉ ከውስጥም ነው ከውጭም ነው የሚባለው በማለት ድህነት የሚያሳፍር እንዳልሆነ በሚማርክ አነጋገር ገለጸችልኝ። ልብሳችን መድረቁን ለማየት ወደ ኮረብታው ላይ ወጣሁ። ባልደረቀው በኩል ፀሐይ እንዲመታው ልብሳችንን ገለበጥኩና ተመልሼ ከፊቷ ተቀመጥኩና እየተያየን ማውራት ጀመርን። ዛሬ ታዲያ የመጨረሻችን ቀን ነው ማለት ነው አለችኝ። ድላ እየተናገረችውን አስባ አይመስልም። አዎ ከአቢውና ከሮማ ጋር በሞት ተለያየን። እኔና አንቺም ደግሞ በሕይወት ልንለያይ ነው። ለምን እኔ ብቻ ከኃይል 500 ነቅለው ወደ ጎንደር እንደሚመድቡኝ አላውቅም። ትግራይ ውስጥ ካሉት ሌሎች ኃይሎች ውስጥ ቢመድቡኝ እንኳ በእንደዚህ አይነት ጦርነት ጊዜ ወይም ሰራዊት በሚቀየጥበት ምደባ ልንገናኝ እንችል ነበር። በጌ ምድር ከሄድኩ ግን ላልመለስም እችላለሁ። ብመለስም በጣም ቆይቼ ነው የሚሆነው። ምንም ማድረግ አልችልም። ብቻ በያለንበት በትግል መጽናት ነው አልኳት። አዎ አንተ ግን ህመሜንና ስቃይን መካፈልን አልረሳው። ወደማይመሽም ተራራ ሄደን በፍቅር ያሳለፍናቸውን ቀናትም አልረሳቸውም። ጠመንጃው እኮ ያባረቀብኝ ልቤ ተደፍኖ ነበር። እንዴት ሳላስበው ቃታውን እንደሳብኩትም አላውቅም። ጥይቱ እኮ በሁለታችንም መካከል ነው ወደ ጣራው ሄደው። ጠመንጃው ዘንበል ብሎ ቢሆን ኖሮ ጉድ ሆነን ነበረ አለችና ፈገግ ብላ ሐሳብ ውስጥ ገባች። ያን ቀን ግን የጠረጠሩን ይመስልሻል? ለምን እንደዚህ ያልክ? ታዲያ እኔም ብቻ ለይተው ወደ በጌ ምድር ለምን ይልኩኛል? አንዳንድ ጊዜ ደግሞ ግዳይ ጨጓር ብቻችንን ስንሆን ቺኮዝ ብሎ ይጠራኛል። ቺኮዝ ማለት ምን ማለት ነው? ቺኮዝ የጠመንጃ አይነት ነው። ነገር ግን በድርጅታችን ሰላይ ተብሎ ሞት የተፈረደበት ሰው የተገደለው በቺኮዝ ጠመንጃ ስለነበር ሞት እንዳይፈረድብህ ብለን ስንቀላለድ ቺኮዝ እንባባላለን። እንግዲህ ግዳይም በጾታ ግንኙነት ተከሰ ሞት እንዳይፈረድብህ ብሎ መቀለዱ ይሆናል ስላት ወዷን ይዛ ከት ብላ ሳቀች። ግዳይ እኮ የመሰለውን ከመናገር ወደ ኋላ አይልም። እኔ ግን የአብዩም ሆነ ሰለሞን ምንም የተናገሩኝ ነገር የለም። ግዳይ ቀልደኛ ነው። ከዚህ በፊትም ኃይል 800 ውስጥ ሆኖ ወደ ራስ ዳሽን አካባቢ ሲወጡ የፖለቲካ ጉዳይ ኃላፊው በከር ዳገቱን ለመውጣት በጣም ደክሞ ታየው። ግዳይ ጨጓር ከላይ ሆኖ ጓድ በከር አይዞ ሳብሳብ አድርግ፣ ዳገት መውጣት እንደ ፖለቲካው እይታ አይደለም ብሎ ቀለደበት። በዚህ የተነሳ መንገድ የደከመው የፖለቲካ ኃላፊ እንደ በከር አትሁን ይባል ጀመር። የከተማ ልጆች መናገር እንጂ ዳገት አይሆንላችሁም ማለቱ ነው። መስሎሃል? ድርጅቱ እኮ ውስጥ ለውስጥ ነው የሚሰራው። ጠርጥረውንም ሊሆን ይችላል። የለያዩንም በዚሁ ምክንያት ይሆናል። ከእንግዲህ መለያየቱ አይቀርልንም። ካሁን በኋላ ፍቅራችንን መቀጠል የምንችለው በህይወት ተርፈን ለመገናኛት ከበቃን ብቻ ነው። ካሁን በኋላ ተራርቀን ነው የምንኖረው አለች ትካዜ በገጽታዋ ላይ እያንዣበበ። ብንራራቅም እስከምን ጊዜውም ድረስ እንደምወድሽ እንድታውቂልኝ እፈልጋለሁ። ሕይወታችን በፍቅር ተሳስሯል። ትናንት ሌሊት ጦርነት ላይ ያ ሁሉ ጥይት እየዘነበ አማኑኤል የታለ ያልሽ በቀጥታ ወደ እኔ ስትመጪ ምን ያህል እንደምትወጂኝ አወቅኩ። ይሄን ደግሞ ምን ጊዜ ማረሰው። ከዚህም በተጨማሪ በአድዋ በረሃ በማይምሻም ተራራ ለብቻችን ያሳለፍነውና የተነጋገርነው ሁሉ ትዝታው እስከ ሕይወት ፍጻሜ አብሮኝ ይኖራል። ለፍቅር እንግዳ መሆኔንና ምንም እንደማላውቅ እያወቅሽ ሁሉንም ነገሬን በትዕግስትና በፍቅር እያየሽ ተቀብለሽኛል በማለት ለሱ ያለኝንም ፍቅርና ክብር ምንም ሳልደብቅ በግልጽ ነገርኳት።
አንተ ልጅ እባክህ ተወኝ፣ አታስለቅሰኝ። ዛሬ ግን ምን ሆነሃል? አነጋገር ሁሉ ተለይቶብኛል። ኑዛዜ ያስመሰልከው እኮ አለችኝ። ከአሁን በኋላ የምንገናኝ አይመስለኝም። ከአቤውና ከህብስቱ የበለጠ ጀግና የለንም። አየሽ፣ ትናንት አብረን ነበርን፣ ዛሬ ተለይተውናል። የእኛም መገናኘት የመጨረሻው ይመስለኛል። የአዲሱ ጋንታ መሪ ከመሆን እዚሁ ምክትል ጋንታ መሪ ሆኜ ብቀመጥ ይሻለኝ ነበር ብዬ መሬቱን እያየሁ ዝም አልኩ። እሷም በሐሳብ ተውጣ ዝም አለች። ለትንሽ ጊዜ በመካከላችን ጸጥታ ነገሰ። የሁለታችንም አእምሮ የመጨረሻ ቀናችን መሆኑን የተቀበለ መሰለኝ። ቀድማ ጸጥታውን የሰበረችው እሷ ነበረች። ምናልባት ወሬ ለመቀየር ብላ ይሆናል። አማኑኤል፣ እስቲ ኮረብታ ላይ ወጣና የከተማውን ርቀት ያው፣ ደግሞም አካባቢውንም መቃኘት ጥሩ ነው። የኢህአፓ ነገር እኮ አይታወቅም፣ ተደብቀው ሊሰልሉንም ይችላሉ አለች። እኔም ደነገጥኩና ወዲያው ክላሽን አንስቼ ኮረብታው ላይ ወጣሁና ዙሪያውን መመልከት ጀመርኩ። ከተማው እኔ ከገመትኩት በላይ ትንሽ ራቅ ብሎ ይታያል። ካለንበት ቦታ በቅርበት የሚታይ ምንም መንደር የለም። የሚታዩት መንደሮች ሁሉም ራቅ ያሉ ናቸው። የሚሰልልም የሚመለከትም የለም። ከኮረብታው ላይ ሆኜ የከተማውንና የመንደሮችን መራቅ ነገርኳት። በዙሪያችን የሚንቀሳቀስ የሰው ፍጡር የሚባል ነገር ምንም እንደሌለ አረጋግጥኩላትና ተመልሼ ወደ እሷ ሄድኩ። ሙሉ ፈገግታ እየሰጠችኝ በዝምታ ታየኛለች። ስሙን የማላውቀው አንድ አበባ አለ። ፀሐይ ሲያገኝ ይፈካል። ድላይም ከኔ ጋር ነፃ ሆነን ከተገናኘን እንደዚህ አበባ ነው ፊቷ የሚፈካው ብዬ አሰብኩ። ደስታዋና ሳቋ በጣም ያምራል። ልብሶቻችንን እንደገና አገላበጥንና ቅማሎቹን አራግፈን የቅማል መሸሸጊያ ቦታዎችን ከፋፍተን ፀሐይ እንዲመታቸው መልሰን አሰጣናቸው። ከዚያም ከወንዙ በስተቀኝ በኩል የወንዙ መውረጃ አቅጣጫ ተከትለን ወደ ታች ወረድን። በግራና በቀኝ በኩል ትላልቅ ዛፎች አሉ። በለምለም ቄጠማ የተዋበውን አካባቢ ልዩ ልዩ ቀለማት ያላቸው አበቦች አፍክተውታል። ቄጠማዎችም በርካታ ናቸው። ውሃው እኛ ከነበርንበት ቦታ ላይ ይጠራቀምና ታች ሲደርስ ፏፏቴ ሆኖ እየዘለለና ድምፅ እያሰማ ይወርዳል። ትንሽ ራቅ ሲል ደግሞ ጥቅጥቅ ያለው ደን ወደ ገደሉ ይዘልቃል። ከዚያ በኋላ ብዙ ርቀን እንዳንሄድ ሰግተን በፏፏቴው አጠገብ ጎን ለጎን ተቀመጥን። ስለ ጉዞአችን መነጋገር ጀመርን። ጎንደር መሄድ ጥሩ ስሜት አልፈጠረብህም? አለች። በአንድ በኩል ድርጅቱ በእኔ ላይ ትልቅ እምነት አሳድሮብኝ ነው ለብቻዬ ካንተ ይዤ እየመራው እንዲሄድ የወሰነው ብዬ ሳስብ ደስ ይለኛል። ደግሞ ሮባና ጌራም እዚያ ስላሉ እነርሱ እንደማገኝ ሳስብም ደስ ይለኛል። በጣም ቅር የሚለኝ ግን ካንቺ መለያየቱን ሳስበው ነው። እንዴት እንዴት ትይኛለሽ? የኔና ያንቺ እምነትና አንድነታችን እኮ ከትግል በላይ ሆኗል። እንደዚህ ከቀረብኩት ሰው ጋር ደግሞ መለያየት ስሜትን ይነካል አልኳት። ቁጣ ማለት ይታውቆኛል። አሁንስ እንደ ፖለቲካ ጉዳይ ኃላፊዎች ለፍላፊና ፖለቲከኛ ሆነሃል አለችና መሳቅ ጀመረች። እኔ የምለፈልፈው አንቺ ፊት ስሆን ነው እንጂ እነሱ ጋማ ምንም አልናገርም። አፌን ዘግቼ ጸጥ ነው የምለው። እኔ እንደውም ውይይት ሲጀምሩ ጥበቃ ወይም ዋርዲያ መውጣት ነው የምመርጠው። ሁሌም ከነገራቸው መራቅ ነው የምፈልገው አልኩ ቀልዷን በቀልድ ለመመለስ። ለመሆኑ ቤት በኩል ነው የምትሄደው? በሰቁጣና በተንቤን በኩል ያለ ችግር መሄድ ይቻላል። ነገር ግን አመራሩ በሚወስደው መንገድ ነው የምንሄደው። አሁን ጥያቄዋን አቁማ ዝም አለች። ሳያት ገጽታዋ ተረጋግቶ አይኖቿ ፍዝዝ ብሎ በዝምታ ቆየች። እንደገና ወደ እኔ እየተመለከተች ለመናገር የፈለገችው የጠፋባት ወይም የጨነቃት በሚመስል ሁኔታ በረጅሙ ተነፈሰች። ብዙ ነገር ስላስለመድከኝ መለየቱ ለእኔ የሚከብደኝ ይመስለኛል። ትግል ውስጥ ከገባው ጀምሮ እንዳንተ ያመንኩትና የወደድኩት ሰው የለም። ናፍቆትና ትዝታውማ ከአንቺ የባሰ ለእኔ ይከብደኛል። ለእኔ የበለጠ የሚከብደኝ ይመስለኛል። እኔ እኮ በሕይወቴ ለመጀመሪያ ጊዜ ያፈቀርኩሽ አንቺ ብቻ ነሽ። በፍቅር ሌላ ሴት አላውቅም። ሴት ልጅ ትወደኛለች የሚል እምነትም አመለካከትም አልነበረኝም። ራሴን ከሰው በታች አድርጌ ነው የምገምተው ብዬ ንግግሬን ሳልጨርስ ተቆጥታ ፊቷ ተለዋወጠ። አማኑኤል፣ እንዲህ አይነት አመለካከት ኋላ ቀር ነው። አንተ ምን ይጎልሃልና ነው? በድህነት ማደግ ከሆነ እሱ ወንጀል አይደለም። ድህነት ስርዓቱ ያመጣብን ችግር ነው። አብዛኛው የኢትዮጵያ ሕዝብ ደሃ መሆኑን መርሳት የለብንም። ደግሞስ
ወደ ትግል የወጣንበት ዋናው ምክንያቱ በስርዓቱ ምክንያት አልላቀቅ ያለንን የሀገራችንን ድህነት በመቃወም አይደለም? ትናንት የተሰዉት ጓደኞቻችን በሙሉ እኮ ለድህነታችን ተጠያቂ ከሆነው የመንግስት ስርዓት ጋር በመፋለም ነው። ስለዚህ እንደዚህ አይነት ስርዓቱ የጣለብህን አስተሳሰብ በሽታ ከጭንቅላት አውጥተህ መጣል አለብህ። በድህነት እንድታፈር ያደረገህ እኮ ያደግክበትና ዛሬም ያለው አስተሳሰብ በተዘዋዋሪ መንገድ ለድህነት እኔ ሳልሆን አንተ ነህ ተጠያቂ ብሎ ለማሳመን የፈጠረው የስነ-ልቦና ጦርነት ክፍል ነው። ስለዚህ ሁለተኛ እንደዚህ አይነቱን አስተሳሰብ መተውና ከሌሎችም ላይ እንዲጠፋ መታገል ነው ያለብን በማለት ስለ ድህነት ተንተና አዲስ አስተሳሰብ እንዲይዝ መስመሩን አሳየችኝ። ከተቀመጥንበት ተነሳንና እጅ ለእጅ ተያይዘን ወደ ኮረብታው ሄድን። ልብሶቻችንን አነሳንና መለባበስ ጀመርን። አሁን በጣም ስለተለማመድን ልብሷን ለመቀየር ከለላ አልፈለገችም። ዘና ብላ ምንም ሳይመስላት ሰውነቷ ያየው አጠገቤ ሆና መለባበስ ጀመረች። ሰውነቷን ስመለከተው ልቤ ስትመታ ይሰማኛል። አካላቷ በጣም ይማርካል። ከለበስም በኋላ እጅ ለእጅ ተያይዘን ስንወርድ የሰውነቷ ሙቀት በእጄ በኩል አልፎ ወደ ሰውነቴ የተለየ ሙቀት ሰራበት። ጎተት ሳደርጋት ተጠጋችኝ። ሳቅፋትም አቀፈችኝና በጣም ተደጋግተን ቆመን። በመካከላችን ምንም ያህል ቦታ ርቀት ቢኖር እንደማንረሳሳ ተማማልን። ጉንጮቿን ሳምኳትና ያሳለፍናቸውን ሁኔታዎች እያስታወስን አወራን። በጣም ነው ማፈቅርሽ። ካሁን በኋላ በህይወት ባንገናኝ እንኳ እስከ ዕለተ ሞት ያስታውስሻለሁ። ፍቅርሽም እስከ መጨረሻው አብሮኝ ይኖራል ስላት እንደማፈር አይነት ሳቃለች። አይን አይንን ስታይ የኔ አይኖቹ ወደ ከንፈሮቹ አወረዱ። ጠጋ አልኩና ሳምኳት። ለደቂቃዎች ያህል ወደ መንግሥተ ሰማያት የገባው እስኪመስለኝ ድረስ የት እንዳለሁ ዘነጋሁት። ሌላውን ዓለም ትቼ ከከንፈሮቿ የሚመጣልኝን ልዩ መልእክት በስሜት እያጣጣምኩ በፍቅር ጥልቅ ስሜት ውስጥ ሰመጥኩ። አማን በጣም ነው የምወደው። ፍቅር በህይወቴ ዘመን ሁሉ ምንም ነገር ላይ ሽረው ልቤ ውስጥ ታትሟል ብላ ልዩ ስልት ባለው የፍቅር ቋንቋ ቀስ አድርጋ ከሄድኩበት መለሰችኝ። ከዚህ በላይ ለአንተ ያለኝን ከባድ ፍቅር እንዴት ልገልጽልህ እንደምችል አላውቅም አለች በሹክሹክታ። አፏን ጆሮቼ ስር አስጠግታ የተስለመለሙትን አይኖቿን ለመመለስ እየሞከረች ድላይ ምን መግለጽ ያስፈልጋል? ይኸው በተግባር ያየሁት አይደለም እንዴ? በድላይ ምንም ጥርጣሬ የለኝም። ብቻ በህይወት ለመገናኘት ያብቃንና መጨረሻችንን ያሳምረው እንጂ አልኳት። ቀድመን ደጋግመን ያነሳነውን ፍርሃታችንን አሁንም ደገመችውና ካሁን በኋላ እኮ ልንገናኝ እንችላለን አለችና መልሴን ሳትጠብቅ ካሁን በኋላ ባንገናኝም እንኳን እኔ እናንተ በዚህ ትግል ውስጥ የማይረሳ ታሪክ አሳልፈናል። ለፍቅራችንም በመጠኑ ቢሆን ቦታ አግኝተንለታል። አብሮ መዋል፣ አብሮ ማደር፣ አብሮ በፍቅር ማሳለፍ፣ አብሮ ጦርነት መዋል፣ አብሮ መሳቅ፣ አብሮ ማልቀስ፣ ልብ ለልብ መቀራረብና መተማመኑን ይህ ሁሉ ለሌሎች ጓዶች ለማግኘት ያልቻሉትን እድል ነው ያገኘነው። የዛሬውም እድል እኔ እናንተ ሆን ብለን የፈጠርነው አይደለም። ጓዶቻችንን ለማዳን ሪሳቸውን በጠላት እጅ እንዳይወድቅ ስንል ተሸክመን ከሌሎች በተለየ ሁኔታ ስለማሰንን ደም በደም በመሆናችንና የተሰዉትን ጓዶቻችንን የሰጡን ልዩ ስጦታ አድርገን ነው መውሰድ ያለብን። የነበለትን ቢሆን የታወቀ የሴትነት ተፈጥሮ ያስከተለው ሁኔታ ነበር። እድሉን የሰጠን እንጂ ሆን ብለን ያደረግነው አልነበረም። ጓዳዊ መተሳሰቡ ከፍተኛ ደረጃ ደርሶ በፍቅር አጀበነ። ይህ ደግሞ የበለጠ የምንተሳሰብ የምንተማመን አደረገን። የጀመርነው ፍቅር የተመሰረተው ትግሉና ለትግሉ ባለን ፍቅር ላይ ስለሆነ ደስ ሊለንና ሊያበረታተን ይገባል። ስለዚህ ብንገናኝም ባንገናኝም እኔ እንደማልረሳህና አንተም እንደማትረሳኝ አምናለሁ። በያለንበት ሆነን መጠንከር ይገባናል። እኔ አማኑኤል ተሰውቷል ካልተባለ በስተቀር ካንተ ሌላ ማንንም አላስብም። አይዞሽ አልኩና አቀፍኳት። አማኑኤል ጀግና ነው ሲሉ ሰማ ነበረ። በደንብ ያረጋገጥኩት ትናንት በአይኔ አይቼ ነው። አንተና ሀጎስ መንጁስ ጦር ሰፈሩ አፍንጫ ስር ሆናችሁ የሮምሃን ሬሳ ላለማስነካት እኛ እስከምንደርስ ድረስ ጥይት እንደ ዝናብ እየወረደባችሁ ስትተኳኮሱ ቆይታችሁ ጠላትን አላፈናፍን ብላችሁ ሳታስጠጉ ነበር እስከ መጨረሻው የተጋፈጣችሁት። አሁን ደግሞ
ጋንታ እየመራ ጸለምታ ድረስ መሄድ ቀላል አይደለም። ድርጅቱ ይህን ኃላፊነት የሰጠ ጀግንነትህንና ጽናትህን አምኖ እንደሆነ ምንም አያጠራጥርም። ለእኔ ይህም ሌላ የጀግንነት ምስክር ይሆነኛል። ስለዚህ ጀግና በማፍቀሪ ትልቅ ኩራት ይሰማኛል አለች። አሁን ደግሞ አንቺ የቁም ኑዛዜ ያደረግሽ ትመስያለሽ። ሞት ማንን እንደሚቀድም ማንን እንደሚያስከትል አናውቅም። ቢሆንም ግን እኔ የአንቺን መስዋዕትነት መስማት አልፈልግም። በተለይ ይህች ቀን የመጨረሻችን ከሆነችና ድላይ ተሰዋች የሚል ወሬ ከሰማው ሐዘኑን አልችለው። በሕይወቴ ውስጥ ለመጀመሪያ ጊዜ እንደ ወንድ እንድኮራ ያደረግሽኝ አንቺ ነሽ። ፍጹም የሆነ እውነተኛ የጾታ ፍቅር ባንቺ አይቻለሁ። ነገር ግን ሕይወታችን በሙሉ ከድርጅታችንና ከጓዶቻችን ጋር የተሳሰረ ነው ያልሽኝ እውነት ነው። ዓላማችንም ባናስቀድም ኖሮ እንደዚህ አይናችን እያየ በዚህ ቦታ ለመጨረሻ ጊዜ አብረን ሆነን ለመለያየት አንፈቅድም ነበር አልኳት። ቢሆንም ግን ላለመላቀቅና ቢቻል የዛሬዋን ግንኙነት ለማራዘም መሞከር ፈልገናል። ስለዚህ ከቻለን የዛሬን ማታ አብረን አድረን በማግስቱ ወደ ጓዶች ለመሄድ የሚቻልበትን መንገድ ለመሞከር ወሰንን። ቀኑ ሊመሽ ፀሐይ መጥለቅ ጀምራለች። ፍጹም ተመልሶ አልመጣም። ለማንኛውም ወደ ኮረብታው ወጥተን የአካባቢውን እንቅስቃሴ እንይ ብለን ኮረብታውን መውጣት ስንጀምር ሁለተኛ ሚሊሻዎች መጡ። ፍጹ አልነበረም። አንደኛው ሚሊሻ ቀን ምሳ ሊያመጡልን ከፍጹ ጋር አብሮ ነበረ። ቀረብ አለና መልእክት ይዘን የመጣ ነው አለ። ምን መልእክት ነው አልኩት። ሰራዊቱ ወደ ሰሜን እየተንቀሳቀሰ ስለሆነ ቶሎ ብላችሁ ወዳሉበት መንደር እንድትደርሱ ተብላችኋል። አሁን ቶሎ ካልተነሳችሁ ሰራዊቱ ስለተንቀሳቀሰ ያላችሁበት ቦታ ጸጥታው አስተማማኝ አይሆንም አሉን። መልእክቱን ተቀብለን ከተማ ውስጥ ሳንገባ ወደ ሰራዊቱ ለመሄድ ያለንን አማራጭ ለማወቅ ፈለግን። ከሚሊሻዎቹ አስፈላጊውን መረጃ ወሰድንና እንደምንሄድ ነግረን አሰናበትናቸው። እኛ ግን ያ ዕለት የመጨረሻችን ነው ብለን ስላሰብን አብረን አድረን ለመሄድ ወስነናል። ጓዶቻችንም ከዚህ በፊት ጠፍተን አድረን እንደተመለስን ያውቃሉና ብዙም እንደማይረብሹ ገመትን። ወደ ሰሜን በኩል ከሄድን ከሰራዊቱ ጋር እንገናኛለን። ስለዚህ ትንሽ መሸት አድርገን ጨለማው ሲጀምር ወደ ምስራቅ በኩል ሄደን ባገኘነው መንደር እንድናድር ተስማማን። እስኪመሽ ድረስ ሙሉ ትጥቃችንን ይዘን ተዘጋጀንና ኮረብታው ላይ ወጥተን ተቀመጥን። ከዚህ በፊት አብረን ያደርንባቸውን ሌሊቶች እያስታወስንና በናፍቆት የተሞሉ ወሬዎችን እያወራን ቀኑ እስከሚጨልም ጠበቅን። ዛሬ በመጨረሻው ቀናችን አብረን ስናድር እንቅልፍ ይወስደን ይሆን አልኳት። እኔ እንጃ። እኔ ግን የሚወስደኝ አይመስለኝም። እንዲያውም ቶሎ የሚነጋብን ይመስለኛል። አማኑኤል፣ ዛሬ ግን በደንብ አቅፈኝ ነው የምናድረው አለችኝ። እኔም አቅፌሽ የሚወጣልኝ እንቅልፍም የሚወስደኝ አይመስለኝም። እኔ እንደሆንኩ እዚህ ያለንበት ኮረብታ ላይ ብናድር ምንም አይመስለኝም ስላት የሚያማምሩ ትናንሽ ጥርሶቿ ተፈልቅቀው በፍቅር ፈገግታ ፈካች። አይኖቿ ከብለል እያሉ በስስት ይመለከቱኝ ነበር። ቀኑ አልጨልምም ብሎን ትንሽ እየመሸ በሄደ ቁጥር ልባችን ትር እያለ አይን ለአይን በስስት እየተያየን ኮረብታው አናት ላይ ተቃቅፈን እንደቆመን ከኛ ጋር እልህ የተጋባውን እንደ ኤሊ የሚቆጠት ምሽት እንጠብቃለን። ለእኛ መጪው ሌሊት የመጨረሻ የናፍቆታችን ምሽት ነበር። ብቻችንን አብረን ሆነን ለማሳለፍ በጉጉት የምንጠብቀው ልዩ ጊዜ ሆኖብናል። ኮረብታው ላይ ሆነን ተቃቅፈን እየተላፋንና እየወራን ግማሽ ሰዓት ያህል እንደቆየን ፍጹ ገብራይ መጣ። የመጣበትም ምክንያት ቶሎ ተንቀሳቀሱ ተብለን መልእክት ተልኮብን ስላልሄድንላቸው ሁኔታችንን ለማረጋገጥ ነበር። መልእክቱ እንደደረሰን አረጋግጠንለት ዛሬ ግን ለመለያየት የመጨረሻ ቀናችን ስለሆነ አብረን እየተጫወትን ለማደር እንደፈለግነው ነገር ነው። እሺ ብሎ ተስማማና እኔም እኮ የኛ ሚሊሻ ጓዶች ራት ጠርተውኝ አብረውኝ ያሉ ሁለት ጓዶች እንዳሉ ስነግራቸው ይዣቸው እንዲሄድ ነግሮኛል ብሎም በሐሳቡ ተስማማን። በምስራቅ በኩል አድርገን ወደ ሰሜን ለመሄድ ወደ ከተማ ለመግባት ተነሳን። ራት ከበላን በኋላ ወይ ለብቻችን እናድራለን ወይም ወደ ጓዶች እንሄዳለን አለን። ፍጹ ከፊት ድላይ ከመካከል እኔ ደግሞ ከኋላ ሆነን እንደ ተጋዳይ በተፈናጠጥ ሆነን መንገድ ጀመርን። ፍጹ ገብራይ ኃይሎች የነበሩበትን ቦታ ያውቃል። በጸጥታው በኩል ምንም የሚያሰጋ ነገር እንደሌለ ተረድተናል።
ትንሽ እንደተጓዝን ምሽቱ በደንብ ጨለመ። 1 ሰዓት ላይ ነበር። በቅርብ ካልሆነ በስተቀር ሰውን ለማየት ያስቸግራል። አሁን የሰዎች የኮቴ ድምፅ የሰማው መሰለኝ። በእኛ ግምት ጓዶች ቀድመው ወደ ሰሜን አቅጣጫ አልፈዋል። ነገር ግን አንድ ጋንታ ወደ ኋላ ቀርታ እየተጓዘች ነበር። እኛ ወደ ምስራቅ ስንሄድ እነሱ ወደ ሰሜን እየሄዱ እያሉ ፊት ለፊት